11 ልጄ ታሞ ፊታውራሪ ሚኪ የእርዳታ ቪዲዮ ሰርቶልኝ ነው ልጄ ሰርጀሪ ያደረገው። 4 ጊዜ ሰርጀሪ ተሰርቷል እና ያኔ ሚኪ የለቀቀውን ቪዲዮ ዛሬ ሌላ ሰው አውርዶ የራሳቸውን የባንክ አካውንት ቁጥር ለጥፈው በልጄ ስም እየለመኑ ነው እና እሱ እንድታስቆሙልኝ ነው ወደዚህ የመጣሁት። አልገባኝም ግንቦት 11 ቀን ይሰማል ሳሪ? ግንቦት 11 ቀን ልጄ ታሞ ሰርጀሪ ማሰሪያ ብር ሲያንሰኝ ሚኪ የእርዳታ ቪዲዮ ሰርቶልኝ ሰርጀሪ ተሰራ። 4 ጊዜ ነው የተሰራው። እሺ በእርዳታ ብር ተሰራ። አሁን እግዚአብሔር ይመስገን ልጄ ተሽሎታል። ግን ዛሬ የሚኪን ቪዲዮ አውርደው የኔ የተለቀቀውን ቪዲዮ አውርደው የራሳቸውን ባንክ አካውንት ለጥፈው በልጄ ስም ብር እየለመኑ ነውና ያ ነገር እንድታስቆሚልኝ ነው ወደዚህ የመጣሁት። እሺ አንቺ እንትን አለሽ? ቪዲዮ አለሽ? አዎ ፖስተውታል። ያን ቪዲዮ ፖስተው ነው የራሳቸውን አካውንት የለጠፉት። ኦኬ የባንክ አካውንት ነው የተለጠፈው? የኔን የእርዳታ ቪዲዮ እና የራሳቸውን የባንክ አካውንት ነው የለጠፉት። ጥሩ። ስለዚህ አንቺ ቪዲዮ እዚህ ትከፍችና ታሳይናለሽ፣ ይቀርጻሉ። ከዛ አንቺ ቪዲዮ ትሰሪያለሽ፣ እኛም ሪፖስት እናደርግልሻለን፣ ዲዩትም እናደርግልሻለን። ሳሪ ጆከር ወይ ጋይስ እንትን አርጉሽ። ቲጂ አንድ አበባ ስጭ ማሪ። ቲጂ አንድ አበባ ኦኬ አሳይኝ። እሺ መብራት ላብራ። ማሚ ከቲክቶክ ውጭና ተመልሰሽ ግቢ። ማሚ ከቲክቶክ ውጭና ተመልሰሽ ግቢሽ። እርግብ ኩይን ልስብሽ ብዬ እንትን ፕራይቬት ነሽ። ማም ኩይን አማራ እሺ ኩይን አማራ ፕራይቬት ነሽ። እሺ አሳይ ውዴ፣ አሳይ ቪዲዮ የነሱን። ቆይ ስክሪንሻት ላሳይሽ። እሺ ቪዲዮ ካለሽ እስከብሽ ቲጂ ካለሽ አንድ ቁጥር ጻፊ። እሺ አሳይ ያው እንግዲህ እሺ በዚህ ነው የሚለምኑት እነሱ። እነዚህ ናቸው። አዎ እነዚህ ሶስቱ ፌክ አካውንት፣ በእነሱ ስም ፌክ አካውንት ነው የተከፈተው። እነዚህ ሶስቱ ናቸው። ቪዲዮ ላይ አሁን የኔን ቪዲዮ እና ከስር ያዶናይን ፎቶ ከላይ የሶስቱ ልጆች ፎቶ አድርገው ሌላ ሰው ፌክ አካውንት ከፍቶ ነው እየለመኑ ያሉት። ባንክ የራሳቸውን ባንክ አካውንት ለጥፈዋል። ቼክ ሳደርግ ባንኩን አብደላ ሁሴን ይላል እሺ የተለጠፈው ባንክ። ኦኬ እነዚህ አይደሉም። ስለዚህ አሁን አንቺ ምን እነዚህ ፌመስ ናቸው ሳ እነዚህ አይደሉም፣ ሌሎች ሰዎች ናቸው ሳ እንደዚህ የሚያደርጉት። እነዚህ አይደሉም። የእነሱን ቪዲዮ እና የኔን ቪዲዮ አድርገው አቀናብረው ነው እንትን ያሉት። ኦኬ ስለዚህ ጋይስ እሺ አሁን እዚህ ጋር የሚቀርጹ ልጆች ይቀርጹልሻል። ይኸው እነ ሶፊ እነ ሁሉም አሉ። አንቺ ልጅሽ አሁን አሳክመሽ ድኖልሻል? አዎ ድኖልኛል። ኦኬ ስለዚህ አሁን እየተለቀቀ ያለው የባንክ አካውንት የእሷ እንዳልሆነ ልጇ ደህና መሆኑን እየተናገረች ነው። ስለዚህ አንቺ ተናገሪ። እኔ የሰራሁት ቪዲዮ በዚህ ቀን እንደዚህ ነበረ፣ ልጄ እንደዚህ ስለሆነልኝ፣ አሁን ግን የተሰጠው የተለቀቀው አካውንት የኔ አይደለም በይና እነሱ ቀርጸው ይለቁልሻል አሉ። እሺ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንደምታውቁት ከዚህ በፊት የእርዳታ ቪዲዮ ሰርቼ ነበረ ልጄ በመታመሙ ምክንያት እና በእናንተ እርዳታ እግዚአብሔር ይመስገን ልጄ ታክሞ ድኖልኛል። ያ ቪዲዮ የተሰራው ደግሞ ግንቦት 11 ቀን ነው። እኔ እርዱኝ ብዬ ቪዲዮ የለቀኩት ግንቦት 11 ነው። ዛሬ ግን
የኔ ልጅ ተሽሎታል፣ ደህና ነው፣ እግዚአብሔር ይመስገን። አሁን ያንን ቪዲዮ በማውረድ የራሳቸውን ባንክ አካውንት እየለጠፉ በእኔና በልጄ እየለመኑብን ነው እና ይህ ነገር እንዲቆምልኝ ነው የምፈልገው። እኔ አሁን አልለጠፍኩም፣ አሁን እርዱኝ ብዬ ቪዲዮ አልሰራሁም እና እባካችሁን ይህን ነገር አስቆሙልኝ። በእኔ ስም እየሰረቁ ነው። ሰው ደግሞ ኮሜንት ላይ ባንክ አካውንት እያሉ የራሳቸውን አካውንት ነው እየጻፉላቸው ያሉት እና አስቆሙልኝ እባካችሁ። ልጆቹ እነዚህ አይደሉም፣ ግን የእነሱንም ፎቶ ለጥፈው ነው እንጂ እነዚህ አይደሉም ብላለች እሷ። ስለዚህ አሁን ምን ታደርጊያለሽ መሰለሽ? አንቺም ወደ ህግ ሂደሽ ማመልከት አለብሽ። ምክንያቱም ልጅሽን በአንድም በሌላም ሰበብ የኢትዮጵያ ህዝብ ረድቶሻል፣ ብዙ ነገር አድርጎልሻል። እንዳይዘረፍ አንቺ ካፈለግሽ እኛ ቅልቦች እናገናኝሻለን። ካልሆነ ደግሞ በአቅራቢያው በሚገኘው ፖሊስ ጣቢያ ሂደሽ አመልክች። እሺ እሺ። ከፈለግሽ ደግሞ አንቺ ሂደሽ አመልክተሽ እንትን የማይል ከሆነ ደግሞ የባንክ አካውንቱ ስላለ ያንን የባንክ አካውንት ስጭ። በዛ ስማቸው ሁሉ ነገራቸው ይገኛል። እንትን ካልሽ ደግሞ ቅልቦችም ጋር እናገናኝሻለን። ችግር የለም። ግን ለፖሊስ አመልክች። ምክንያቱም አሁን ሰው እያዘነ የሚሰጠው የአንቺ ልጅ መስሏቸው ነው። ተረድተሽኛል? እሺ እሺ። ስለዚህ አንቺ ደግሞ ግዴታ ይኸው አሁን እነ ሶፊ ምናምን ቀርጸውሻል። ይህንን ነገር ማመልከትም አለብሽ። እሺ እቴ፣ እኔ ነገ ጧት አመለክታለሁ። ግን አሁን በጣም ማለት እዛ ቪዲዮ ላይ እየገቡ ባንክ ቁጥሯን ቻሌንጅ ጀመር ምናምን ሲሉ የራሳቸውን አካውንት እየጻፉ እየገባላቸው ነው። ኦኬ። ስለዚህ አንቺ ነገ ዛሬ ሳቲ በጧት ተነሽና ሂደሽ አሳውቂና የባንክ አካውንቱ በስሙ በምናምኑ ሆልድ ይደረጋል በአቅራቢያሽ በሚገኘው። ከዛ በኋላ ግን እንትን የማይል ከሆነ ደግሞ ችግር የለም፣ እኛ ቅልቦችን እናገኝናንሽን። እሺ እሺ። አመሰግናለሁ በጣም። ምንም አይደለም የኔ ቆንጆ። አዎ ችግር የለም። በአቅራቢያዋ በሚገኘው ፖሊስ ጣቢያ እንትን ብላ፣ ካለበለዚያ ቅልቦች ጋር እናገናኛታለን። የሚል ችግር የለም። ምክንያቱም ማንም ሰው እንዲበላ አንፈልግም እኛ። ችግር የለም። ግን እሷ የባንክ አካውንቱን ይዛ ኤቭሪቲንግ ይዛ ለእነሱ ታመልክትላቸው። ከዛ እርግቧ ጆከር የምትይ ምንድን ነው? ጆከር ምን ሆኖ ነው? እሺ ማሪ። እሺ እሺ። አመሰግናለሁ ሳሪ። እሺ ታው ጊዜ እሺ፣ እናገናኛለን። ባናዬ አልመጣችም እኮ ቲጂ እኮ አልመጣችም። ሄሎ ሳሪት፣ ሰላም ሰላም። ደህና ነሽ? ደህና አልሐምዱሊላህ ደህና ነኝ። በጣም ተቸግሮኝ ነው የመጣሁት። ይቴ ሰዑዲ ውስጥ 5 ዓመት ሆናለች። የሄደችው 2 ዓመት ጨርሳ አልጨምርም፣ ወደ አገሬ መግባት ነው የሚፈልገው፣ ስራ ከብዶኛል ብላ እምቢ ስትል ከቤትም አላወጡትም፣ ቪዛም አልሰሩልትም። አሁን 5 ዓመት ሆናለች። አሁን ደግሞ እኔ አልሰራም መሄድ ነው የሚፈልገው ሀገር ስትል ውሃ ፈልቼ ነው ከራስሽ እስከ እግርሽ የሚደፋ ሄዳለሁ እንዳትለኝ ትላለች። ፓስፖርት ማልቋል አላሳደሰች። እሺ ፓስፖርት እጅ አሳድሳለሁ ውሰጅኝ ስትላት ቢሞት አለች። ጠፍቷል ፓስፖርትሽ አለቻት። ከዛ አሁን ቤት ውስጥ ፈልጋ ከአልጋ ስር ፓስፖርት አገኘች። ይሄ ፓስፖርት አለ እጅ አሳድሳለሁ ስትላት እምቢ አለቻት። እስካሁን እያለቀሰች እስካሁን እኔ ምን እንደማረጋት አጥቼ ሲም ካርድም አልሰጠሁለትም። አንድ ከነሱ አንድ ልጅ ደህና ነው፣ እሱ ራሱ በራሱ ስልክ ቁጥር ሂሞ ሰጠላት። በሱ ሂሞ እየተጠቀመች ነው። ሎኬሽን ራሱ ልካኛለች። አሁን ምንድነው መፍትሄ? ምን ማድረግ አለብኝ? እንዴት አድርጎ ሰራችሁ? 5 ሆናለች። 2 ዓመት እንደሄደች ብቻ ነው ቪዛ ተሰራለት። እስካሁን ከቤትም አላወጣሁትም፣ ወደ ሀገርም እምቢ አሉ። እዛም ቪዛ አላሰሩለትም ወይ ደግሞ ፓስፖርት አላሳደሱላትም። ወደ ኤምባሲ አትሄድም እንዴ? ጠፍታ 5 ዓመት ሙሉ ተቀምጣ አሁን እንትን ልትይ ነው እንዴ? በጣም ሩቅ ነው አለች። ምንም ካልሆነሽ በጣም ሩቅ ነው አለች። አሁን እሷ ስልክ መላትም በልጁ ኢሞ ነው የሚታወራ። አሁን እኔ ዱባይ ነኝ፣ እሷ ሳውዲ ናት። ሎኬሽኑን ራሱ ልካኛለች፣ ግን በጣም ተቸግራለች።
ሙያለች ጋይስ ሙያለች። የት ነው ያለችው? ሳውዲ የት ነው ያለችው? ሀቃቃ ነው አለችው። ስሙን ጠይቄ ነበር። የት ሀቃቃ አለች። ከመካ 5 ሰዓት ተኩል ነው የምርቀው አለች። ሩቅ ነው ጁዬ? ሩቅ ነው አለች። የት አለች? ሎኬሽን ልካኛለች። እኔ ሱዲ ሂጄ አላውቅም፣ ዱባይ ነኝ። ገጠር ነው። እሺ የት አለ ልጅቷ? እሺ ልጅቷ ሰዑዲ ውስጥ ነው። ሀቃቃ ነው አለችው ስሙን እኮ። ልጅቷ የት አለች? እዚህ ቲክቶክ ላይ ትመጣለች? አትመጣም። ስልክ የላትም። ኢሞ ብቻ ነው ከፈተላት ልጁ። ቁጥሯ የት አለ? የኢሞ አሁን እና ኤሚኬ ቤት ነበርሽ አይደል? የኢሞ አለ አለ። እሺ የኢሞን ቁጥሯን ስጭ። ኤሚኬ ቤት ነበረች ጁዬ? ደግሞ ይላክላት እኮ እየጠየኳት እኮ ነው። ኤሚኬ ቤት አልነበርሽ? አሁን ተው ጊዜ ሰካካ የሚባለው ሰፈር ናት። እኔ አልገባሁትም። አሁን ገና ነው ገባሁት። እሺ የእሷ ቁጥር የት አለ? ፕላስ 966 ሳርዬ ቀጥታ ደውዬላት ቲጂ ጋር 30 ደቂቃ ጠብቂኝ ብላሻለች። እሺ ደውያለሁ። እሺ ማቀጥታ እሺ እሺ ምን ተላላኪ ገጠር ነው ሳሪ እኮ። እሺ ሙዬ ታናግራታ። ገጠር ቢሆን ግን ኤምባሲ አለሳ? ኤምባሲ የለም። የምን ኤምባሲ ነው? የሪያድ ኤምባሲ ነው ወይስ የጅዳ ኤምባሲ ጁዬ? ለዚህ የሚያገባው ከመካ በላይ ከሆነች የጅዳ ነው። ማታ ከሆነ እኮ ተሸምተኝ። እሺ ጅዳ ነው። ኦኬ ቆንጽላለሽ። አቃቃ ግን የሚባል የመጀመሪያ ጊዜ ሰማሁ። የመካ መሰል። እስቲ ቆሽ ረምላ አህመድ 505 ነው እሱ 338 91 68 52 ላ በዛ የቁጥሩ በዛ ቁጥሩ ዋትስአፕ የከፈተችበት አለ። እሺ አቃቃም ባል ቦታ ታውቃላችሁ ጋይስ? እሺ ካወቃችሁ ይሄ ነው አላከችው ማታ የሱ ነው ብላ የኢሞ ተከፈተችበት የዚህ ነው። ትክክል አይደለም እንጂ ወስተካኪው መጀመር ቁጥሩን ንገሪኝ። አስተካኪና ሀቃቃ የሚባለው ኤምባሲው የት ነው? አቡዳቢ ነው ወይስ እንትን ነው? አቡዳቢ ነው። እኔ እዚህ ላይ አይወጣም ግን ሳሪ ጅዳ ነው። ሄሎ መካ ኤምባሲ የለም። እንደገና ነገር 05 ነው እሱ ነው ያላከችው። ተናገሪ ማሪ 05 38 91 68 52 05 38 91 68 52 53 ነው 91 68 52 ኧረ በዛ ማሪ 53 እኮ ነው 53 89 6 10 ኦኬ። ለሙዬ ላኪላት እንቺ ሳሪ እሺ ለሙዬ ላኪላት። ለሙ እኮ እየላኩላት ነበር። ኦኬ እሺ ለሙዬ ላኪላት። እሺ ላኪላት ማሬ። እሙዬ አሁን በዚህ ቁጥር ታውራታለች። እሺ አደራ እንደፈለግሽ አድርጉኝ። እሺ ንገሪያት ጁዬ ለሙዬ። እሺ ሳሪ ቤት የሆነች ልጅ መጣ እንደዚህ ብላ ነበር ምናምን ብለሽ ንገሪያት። እሙዬ ትነግራታለች። እሺ
ታውራት ኢሞ ላይ እሺ፣ ስልኳን ታንሳ። እሱ አይደለም አሁን የማነሳው እሱ ነው። ልጁ ጋር ነው ስልክ ቁጥሩ እና በኢሞ እኮ ነው የምትደውል። በኢሞ ኢሞ ትጠቀማለህ ያላልሽም? ኢሞ ትጠቀማለች እኮ ኢሞ ታውራታ። እሺ አባቦ ሲደውሉ ማርኛት እንዱበደው መዱካ ሲደውሉ ዱበዱ ዱካ። እሺ ኦብሲ ቀጥ ኦብሲ ምን እንታዘዝ? ኦብሲ ሰላም ነው ሳሪ፣ እንዴት ነሽ? ሰላም ነው ውዴ፣ እንዴት ነሽ? ሳሪ እንዴት ነሽ? ሰላም ነው። ቀጥይ ኦብሲ። እኔ እዚህ ቤት 4 ዓመት ሰርቻለሁ። አሁን ያለሁበት ቤት እና ማለት ለእኔ እሷ ኦሮምኛ ነው የምትችለው። ኦሮምኛ የሚችል ካለ ራሷ ታብራራ። እኔ ግን አማርኛ ነው የምችለው። አንድ ላይ ነው የምንሰራው። ኦሮምኛ የሚችል ሰው ካለ ልጅቷ ተበዳዩ እንድታወራ ነው። የሚችል ሰው አለ ኦሮምኛ? አንቺ አትነግሪኝ እንዴ? አንድ ላይ ነው የምንሰራው እዚህ ቤት ውስጥ እና 4 ዓመት ነው እሷ የሰራችው። እኔ ገና አዲስ ነኝ እና ሰውየው በጣም ይጮሃል። አሁን በድንገት እንዳጋጣሚ ተጣሉና በጫማ አንስቶ መታት። ከዛ በኋላ እሷ ደግሞ ለምን ትመታኛለህ ብላ ስትናገር ወደ ፖሊስ ጋር ደወለች እና ፖሊስ ጋር ደውላ ፖሊሶች መጡላት። ከዛ ፖሊሶች መተውላት ፖሊሶች ፊትም በስነ ስርዓት እያወራን ነበረም፣ እየጮኸ ነበረ። አልመታዋትም፣ አልጮኩባትም። በስነ ስርዓት ነው ያናገርኳት። እንደገና ደግሞ በስነ ስርዓት አታወራኝም ምናምን ብሎ ዋሸ። ፖሊሶቹ እኛን አልጠየቁንም። 2 ሰራተኞች ነን ያለ ነው። እሷ የእናቱ ሰራተኛ ናት የመታት ማለት ነው። እና አሁን ወደ ኢትዮጵያ አሳፍርሻለሁ ምናምን ብሎ አላት። እሷ ደግሞ መሳፈር አትፈልግም። እዚህ መስራት ነው፣ ቤት ቀይራ መስራት ነው የምትፈልገው። እና ካንስሌሽንና ፓስፖርቴን ስጡኝና ወጥቼ እሰራለሁ ነው እያለች ያለችው። ነገውኑ የትም ሂጂ እናስወጣሻለን ነው እያላት ያለው። እና ምን ማድረግ እንዳለባት እናንተ እንድትአግዟት ነው ወደ እናንተ ጋር የመጣ ነው። መፍትሄ ካለ ማሪ ቀጥይ። ጨረስሽ? ለምን ፖሊሱ እያለ ካንስሌሽን ነው የምፈልገው ያላለችም? ፖሊሱ እያለ ካንስሌሽን ነው የምፈልገው። እሷ መጀመሪያ መሄድ አትፈልግም ነበር፣ ለመስራት ነበር እንትን ያለችው የፈለገችው። ሰውየው ደግሞ ተነስተሽ እቃሽን ሰብስቢ አላት። ከዛ እቃሽን ሰብስቢ አሁኑኑ ሰብስቢ ስትል ካንስሌሽን እና ደሞዜን ስጠኝና እወጣለሁ አለ። ፖሊሶቹ መታወቂያውን ወስደውበት ሄደዋል። ነገ ጠዋት ተቀጥሯል ፖሊስ ጣቢያ። እና አሁን ምን ማድረግ እንዳለበት ይዟት እንዲሄድ ነው ይዟት እንዲሄድ ይሁን ብቻ አላውቅም። ብቻ የእሱን መታወቂያ ወስደዋል። ነገ ፖሊስ ጣቢያ። እሱ በስነስርዓት እያወራቸው አልነበረም፣ በጣም እየጮኸ ነበረ። እና በስነስርዓት አላወራከንም ብለው ፖሊስ ጣቢያ እንድታናገረም ብለው መታወቂያውን ወስደውበታል የእሱን። ለምን ሌበር አትደውልም? ኦልሬዲ ፖሊስ ጠርታለች እኮ ሳሪ እኮ። ታዲያ የፖሊሱም አለቀ እኮ። ታዲያ አላለቀም። አይዲውን ወሰደበት እኮ ነው የምትልሽ። እና ለነገ ተቀጥሯል። እኔ አሁን ግራ የገባኝ እሷን ይዘህናን የተባለው ወይስ ብቻውን? እሱን ብቻ ነው የጠሩት። እሷን ይዘና አላሉትም። በምን አወቀ? ፖሊሱ መፍትሄ እኮ እኔ እኮ ያልኳትኝ እኮ እሱን ነው። እነሱ ሳይሄዱ በፊት
ለምንድን ነው ለምን የፖሊሱን መፍትሄ ሳትጠብቅ ለምንድን ነው ያልተናገረችው? እዛው እያለ ነው እኔ አባባሌ። አንቺ አልተናገርሽም በፖሊሶቹ ፊት ካንስሌሽን? ኖ ሳሪ ትክክል ብለሽ ነበረ። ለሌበር ኦፊስ ግዴታ ማሳወቅ አለባት። ፖሊስ ማለት ስለ ወንጀል እንደዚህ እጁ ስላነሳባት ነው እንጂ ስለ ቪዛ፣ ስለ ካንስሌሽን፣ ስለምናምን አይመለከታቸውም። እነሱ ለዚህ ነገር ፓወር የላቸው። ስንት ነው የሚደወልበትን ቁጥሩን አላወቅንም እኛ። 80084 0084 እሺ በቃ እናመሰግናለን ሳሪች። ደጋግማችሁ ደውሉ እሺ። እሺ እሺ ደጋግማችሁ ደውሉ ሳይሆን ጆጆ፣ አሁን ሲስተሙ እንደ ድሮ አይደለም። ቶሎ ኮምፒውተር ያነሳሉ። ያነሳሉ፣ ግን ይኸውልሽ አሁን በፊት ያኔ ልክ ኮምፒውተር ሲያወራ አንድ ቁጥር ከጫንሽ አላጦል አውቶማቲክ ይቀበላል። አሁን ደግሞ ግዴታ ማውራትን መጨረስ አለበት እስኪቆም፣ ከዛም በኋላ ነው የምትመርጪው ቁጥሩን። ያው ራሱ ነው 1 1 2 3 ኦኬ። ግን ያኔ ኮምፒውተር እስኪያወራ እስኪጨርስ ከዛም በኋላ አንድ ቁጥር ነው የምትጫነው። ከዛ አሁንም ሲያወራ እስኪጨርስ ድጋሚ አንድ ቁጥር ትጫነው። እንደዚህ ነው፣ እንደ ድሮ አይደለም። ዝም ብሎ ማለት ልክ በአረብኛ ቋንቋ ለምሳሌ አንድ ቁጥር ተጫነ እየተባለ ከዛ እንግሊዝኛ 2 ቁጥር፣ በህንድኛ ደግሞ 3 ቁጥር። በፊት ዝም ብለሽ ስትነኪው ዝም ይላል፣ ወደ ሁለተኛ ይወስድሽ ነበር። አሁን ነው አይቀበልም። ላዝም ማውራትም መጨረስም አለበት። ከዛም በኋላ ነው የምትጭነው። እነሱም እኮ ታሜ እየሰለችው ነው ባይዘወይ። ያ እነሱ አውቆ ነው ሲጀመር እንደዚህ ያደረጉት። ብዙ ኮምፕሌን እየመጣ በጣም ደግሞ እንትን ኮምፒውተሩን እራሱ አበዙት። ያ እንደውም አሁን ኦንላይን ይሻለው። ኦንላይን ደግሞ ያው ትንሽ ሊከብዳቸው ይችላል። እኛ ልጆች ያ አይችሉበትም። ላይ ሆነም ኢንሻአላህ እኔ እንጃ። ልጅቷ እኮ ወጣች ሳጨርስ ራሱ እሺ አመሰግን ቁጥር ውስጥ ወጣች ሳልጠይቃት ቁጥሩ በማን እንደሆነ። አይዘድ እንደ እንሽላሊት መጣሽ እዚሁ ጥላጥፈሽ። አሁን ነገ ትመጣለህ? አመጣም ብይሻለሁ እኮ እህቴ፣ አስታውሽን ብቻ ማለት ቀን እደውልልሃለሁ። አዎ ደውይልኝና ችግር የለም እመጣለሁ። ሳራ ሰላም ነው። ሰላም ሄሎ ችግር ባለጌ ነው የሚለው። ችግር ባለጌ ነው። እውነት ነው። አውራ ወንድሜ ሰላም ነው አለን አልሐምዱሊላህ። እሱ ዱባይ ላይ የታገቱ ልጆች ነበሩ፣ 2 ልጆች ነበሩ። ብታበሪያቸው ብዬ ነበር። በውስጥ መስመር ስልካችን ላክልና ብታናግራቸው። ዱባይ የታገቱ ልጆች ነበሩ፣ 2 ልጆች። ዛሬ ሳምንታቸው ነው። ሲስተር ናት አንዷ። የት ነው የታገቱት? ቦታውን አላወቅኩትም። እሷን ታናግሪያት። በውስጥ መስመር ስልኳን ላክልሽና። አንተ የት ነው ያለኸው? እኔ ኢትዮጵያ ነው ያለሁት እኮ። እሷ ነች ታግተናል ያለች እህትህ? አዎ እሷ ናት። ምግብም እየበሉ ያሉ እና በውስጥ መስመር ታናግሪያት። ሁሉ ነገር ትነግርሻለች እኮ። ቆይ አሁን ያገታቸው ማን ነው? አሰሪዋ? አረብ አሰሪያቸው ነው። አሰሪያቸው ያገታቸው? ታሜ ሄድበት። ቁጥሯን ስጠኝ ወንድሜ። በውስጥ መስመር ተጻፈልህ? እሺ አሁን አስገባልኝ። እሺ አሁን እንድደውልላት። መርሀባ። ያው አሁን ልላክልሽ። يلا اوكي ان شاء الله.
አሰሪያቸው ነው አለ ያገታቸው አሰሪያቸው ነው አለ። አሁን ታም ይደውላል እንሰማለን። ማሚ 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 ሙኒት ማሚማ አሁን ደህን ሕደሩ አለች። ዋላ ሽክላ ናይማ ነገ ትምህርት ይጀመራል። ያ አላህ ብላ ላ ትዘክርኒ زحمة وقرف. اي والله. እስካሁን ድረስ እየላከ ነው እንዴ? ኔትወርክ እምቢ ብሎኝ ማለት የምን ኔትወርክ? እሺ ና ቁጥሩ ወይም ሰጠኝ እዚህ። እሺ ቁጥሩን እስጥህ። እሺ ቁጥሩን እስታ እንደዚህ ያዘች እኮ ንገረኝ። 97 እሺ 97 እየሰማን ነው ወንድሜ። ከ97 በኋላ 15 ከዛ ቀጥል 27 እሺ 20 እሺ 50 73 እሺ ማነው ስሟ? وإعادة المحاولة. The number you have dialed is not valid. ስህተት ነው ወንድሜ። ሜቢ የዋትሳፕ ይሆን ታሜ? ዋትሳፕ ነው። ቀጥታ የላትም። ቀጥታ የላትም። አዎ ቀጥታ የላትም። አይሰራም ስልኳ። ዋትሳፕ ነው። ዋትሳፕ ነው የሚሰራ። ዋትሳፕ እንዴት ነው የምንግባባው? እኔ ትዕግስት የለኝም። ቆይ አንዴ ቆይ ደግሞ የጓደኛ ወይ ተስታችሁ ነሽ? ማነው ስሟ? ሀሊማ አንተስ ማነው ስሟ? ሐሰን። ሰላም አለይኩም ሀሊማ፣ እንዴት ነሽ? ሰላም ነሽ ወይ? ሐሰን ነበረ ቁጥርሽን የሰጠኝ። ቀጥታ ስልክ አለሽ ወይስ? እሺ ቮይስ ገባላት። ፕሮፋይሉ አልሐምዱሊላህ ይላል አይደለ? አዎ ኦኬ። ልንገራት ትደውልላቸው ወይ ቀጥታ ወደ እናንተ ወደ ዋትሳፕ። እሺ ዋትሳፕ አይሰራም እኛ ጋር ኮል እየመለሰች ቮይስ እየመለሰችልኝ። ቆይ ጠብቅ። ሰላም ወራህመቱላሂ ወበረካቱ። አዎ ዛሬ እኮ እየደወልኩልህ ነበር ቀጥታ ማለት ነው፣ ግን አታነሳም ነበረ። ትናንት ያናገርኩ ነበረ እና ቆይ ልላክልህ። ኦኬ ወደ እኔ እየደወለች ነበር ማለት ነው። ወደ እኔ እየደወለች ነበር ማለት ነው። ዛሬ እየደወልኩልህ ነበር። እሺ ቀጥታ ቁጥርሽን ላክልኝ እህቴ፣ ላክልኝ። እኔ ራሴ ልደውልልሽ። ይሄ ሐሰን ኔትወርኩ ነቀለው። እታች ካለው ዝም ብለህ አዳምጥሽ ወንድሜ። ቁጥር ልካልኝ ከዛ ደለተችው ወይም ተሳስታ መሰለኝ። ድምፅህንም አውቃለች። እነዚህ ልጆቹ ናቸው አሁን ታገቱ ያሉት።
እኔ ነኝ እያለች ነው። የታለሽ? እሱ አይደለችም። ይኸው የታም እያወራት አይደል? ላዚ ጋር እኔ ነኝ እያለች ነው ትላለች። የታለች? እኔ ነኝ እያለች ነው የምትይው። እሺ ቁጥሯን ላከችልኝ። ላከችልህ? አዎ። አትወስጂው እንዴ ታዲያ ቤት እንዴ? ኦኬ ሴቭ አለኝ እኮ ሴቭ አለ። ሐሊማ ኮንትራክት ብዬ ነው የሰየምኩት። ረፈታም አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ ሐሊማ? ደህና ነኝ አልሐምዱሊላህ። አልሐምዱሊላህ። ምንድን ነው ያጋጠማችሁ? ያጋጠመንማ ደሞዝ የአምስት ወር ደሞዝ አልሰጡና እሺ አንሰራም ስንላቸው አንሰጥም አሉ። ከዛ እኔ ደግሞ ቆይቻለሁ እዚህ ብዙ አመት ማለት ነው። ከዛ አሁን 5 ወር ምናምን አይዲ ያልተሰራልኝ። እሺ ከዛ ስጠን ደሞዝ ስንለው አልሰጣችሁም ብሎ ትናንት መጥቶ ጮኸ። እንትን ፓስፖርትሽን ነው የምቀደው የፈለጋችሁ ጧት ወጣችሁ። ከዚህ በፊት አውርተን ነበር ሳ? አዎ ትናንት እኮ ደውዬለት ከዛ የፓስፖርት አይዲ እንትን ቁጥርና ወይ አዎ ማንኛውም ነገር ማንነትሽ የሚገልጽ ነገር ፈልጋለሁ ብዬሽ ነበር ሳ? አዎ ግን እሱ ነገር የለኝም ከነሱ እጅ ነው። የሆነ ስልክ ነበረኝ ከዛ ነው ስልክ ሁሉ እንደዛ ስትይኝ ደግሞ እኔ ምን ነበር ያልኩሽ? ኢትዮጵያ ምናምን ብለኝ አዎ ወይም ከቤተሰብ ጋር ኮፒ ካለ ወይም ከደላለው ከቢሮ ማለት የተላክሽ ከኢትዮጵያ እነሱ ጋር ሊኖር ይችላል ፎቶኮፒ ማለት የቢሮ የቁጥር ራሱ ብዙ አመት ስለቆየ። እሺ طيب የሰውየው መታወቂያ አለሽ? ፎቶ አለሽ? የለኝም ከሰዎቹ ጋር ብዙ ያኔ ግንኙነት የለንም። እሺ ብር ከዚህ በፊት ልክሽ ነበረ በባንክ ባላንሳሪ በምናምን ወረቀቱ አንቺ ጋር አለ? እኔ አላንሳሪ ባንክ ምናምን ይላኩበት እሱ ወሳኝ ነው። ለምን እዛ ማለት የኤምሬትስ አይዲ ቁጥር ይመዘገባል። ስለዚህ እሱን ካገኘሽ ወደ ማንነትሽን ደርሰናል ማለት ነው። ምንድነው የሚያስቅሽ አንቺ ሐናን? ጥርስሽ ይርገፈን እንዳለልሽ በዚህ ሌሊት ጁጂ ጡጦ ነው ጡት ነው የፈለግሽው? ማሚ 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 የምትይው አየህ ታሜ ካለ ጥሩ ነው። የሰውየው አይዲ ቁጥር ካለሽ በጣም ጥሩ ነው። ወላሂ እሱ የለም። እኔ ሐዋላ ነው የምልክ ብዙ ጊዜ። በባንክ ልክሽ አታውቂም? በባንክ አልክም፣ ቤት ድረስ እየመጡ ነው የሚወስዱልኝ። طيب እሺ አሁን እኔ ሲስተም ላይ እንዴት ብዬ ነው የምገባው? ምንም ፓስፖርት ፎቶኮፒ የላትም? ምንም የላትም ጁጁ። ኢትዮጵያስ? ወላ የኢትዮጵያ ምን ይሰራል እዚህ? አይወጣም። ኖ ኢትዮጵያ ኮፒ አላስቀመጠችም ምንም። ቼክ አደረገች የለም እያለች ከቤተሰብ ምናምን የለም አልሽ? አዎ የለም። ላይ በጣም እዚህ 7 አመት ይምሻለሁ ከቆየሁ። ቲክቶክ አለሽ ሀቢብቲ? አዎ አለኝ። እሺ ነይ ወደ ሳሪ ቤት ነይ። ማነው ቁጥር ስጣት ታሜ። እመጣለሁ ከሳሪ አውቃለሁ። ማሚ ናፕ ወስደሽ ነው የመጣሽው? አይ ስራ ሰርቼ መጣሁ። እራት ነው ያልኩት እኔ እራት ሰርቼ መጣሁ ለባሌ። እሺ አሁን እሷን እንዴት ነው መንረዳት? በእናትሽ ያኔ ወላ ፓስፖርት ቁጥር አላት ወላ አይዲ ቁጥር እንትኗን ኦፊሷን አታውቀውም? 4 አመት እያለችሽ ነው። 4 አመት ሆና ከዛ ቤት አሁን ትመጣለች። እሺ ነፃነት ቀጥይ። እሺ ሰላም ሁላችሁም። ሰላም ማሪ ቀጥይ። 3 ነን እና ያው የደሞዝ ተከልክለን ነበረ የ1 አመት ከ8 ወር። ኮንትራት አይደለንም ማለት ኮንትራት ነን፣ ግን የተሰራለን በካምፓኒ ነው።
ሰውየው የሆነ ስራ የሚሰራ ነበረና የሆነ ችግር አጋጠመውና አካውንቱ ታገደበት። እሺ አካውንቱ ተዘግቶበት ነው ነገ ዛሬ እያለ አቆየን። እስካሁን በህግ ተይዟል። እሱም ታስሮ ነበር ምናምን። ስለዚህ ነገ ዛሬ እየተባላችሁ ይህንን አመት ከምናምን ተቀመጣችሁ ሶስታችሁ እና ምን ፍለጋ መጣችሁ? አሁን እንዴት መክሰስ እንዳለብን እንድትነግሩን ነበረ። ወይ ዘንድሮ የእናንተ ደግሞ መጀመሪያ የሚይዙሽ አንቺን ነው። እሺ እንትን ሄደን ነበር። ይኸውልሽ ሌበር ኦፊስ ይዛችሁ ገደል መግባት ካልሆነ ሌበር ኦፊስ ደውለን ነበር። ማስረጃ የጽሁፍ ማስረጃ ሲሉን ሰውየው ደግሞ በጽሁፍ አይመልስም፣ ቮይስ ነው የሚያወራን። ብዙ ጊዜ ሪከርድ አድርገነዋል፣ ቮይስ አለ፣ ግን እሱ ለማስረጃ አይጠቅምም አሉን። አሁን ስንት ጊዜያችሁ ነው? ነይ ሐሊማ አክሰፕት አድርጊ ሀዩቲ። ጁያ አመት ከምናምን አመት ከ8 ወር ነው። 8 ሶስት ናቸው። አመት ከ8 ቁጭ ብላችሁ ነው ዛሬ መጣችሁት? ማሬ ኖ ይኸውልሽ እዚህ ቤት ለመጀመሪያ ጊዜ አይደለም፣ ብዙ ጊዜ ሰርተናል። 4 አመት ምናምን የሰራ ነው። ሰዎቹ መጥፎ ሰዎች ሆነው አይደለም፣ በስራ ምክንያት የሆነ ኪሳራ ውስጥ ስለገባ ነው። ገባሽ? ለዛ ነው እኛም ልንታገስ የቻልነው እስከዛሬ ድረስ። ጥሩ ክፍያ ነው የሚከፍሉት፣ ጥሩ ሰዎች ናቸው። ግን በመሀል የህገወጥ ስራን መሰለኝ ሲሰራ የነበረው ተያዘና ወርቅ ተቀምቶ ምናምን አካውንቱ ብሎክ ተደረገበት። እሱን ለማስፈታት በህግ ተይዟል ነው የሚለን። አካውንት ውስጥ ብር እንዳለ አሳይቶናል፣ ነግሮናል፣ ግን አልተከፈተለትም። ብዙ ጊዜ በቀጠሮ ነው እንትን የሚሉት። ነገ ዛሬ ቀጠሮ አለ፣ ለዚህ ሰዓት ሰጥተውኛል፣ በዚህ ቀን ምናምን እያለ እኛን አቆየን። ታዲያ ማሪ ጥሩ ከሆኑ በፊት ደህና የከፈሏችሁን አካክሱና በቃ ውጧ። በፊት ደህና የሚከፍሏችሁ ከሆነ የሚባል ነገር አለ እንዴ? ከይቅርታ ጋር እኔ አሁን የምጣለው በዚህ ነው፣ በቀደም የምትጣለው በዚህ ነው። አንድ ሰው ጥሩ ሆነ ደግ ሆነ አይመለከተኝም። ምክንያቱም እኔ ስራ የምሰራው ለማግኘት ነው የመጣሁት። ለማግኘት እስከመጣው ድረስ ገንዘቤን ማግኘት አለብኝ። ስለዚህ አሁን እኔ አመት ከ8 ወር ውስጥ ተቀምጬ አይ ጥሩ ነበሩ ልል አልችልም። ይቅርታ ጋር አመት ከ8 ወር ለዛውም 3 ናቸው። ይሄ ከባድ ነው። እሱ ብቻ ሳይሆንም ሳሪ፣ አንደኛው ነገር የካምፓኒ አይዲ ይዘው ነው ሰው ቤት የሚሰሩት። ትክክል። ይሄ ራሱ እናንተን ራሱ ያስቀጣችኋል። ታገርሻለሽ ማሪ። ታሜ እስከ ስንት አመት ነው እንትን የሚፈቀደው በህጉ መሰረት እዚህ ሀገር? ደሞዝ መጠየቅ 1 አመት። ከ1 አመት በኋላ ቫልዩም የለውም። ኧረ ውድቅ ነው የሚሆነው መጠየቅ ነው። ግን መክሰስም አለባቸው። አሁን ምናልባት በካምፓኒ ቪዛ ስለሆኑ መረጃ አላቸው። ኖ ይኸውልሽ መረጃ ይኸውልሽ እዚህ ጋር እኔ ልንገርሽ። አሁን እነሱ ምንድን ነው ያደረጉት? እርግጠኛ ነኝ ካምፓኒው የባንክ አካውንት ይኖራቸዋል የእነዚህ ልጆች ማለት ነው። በአላንሳሪ ምናምን ደሞዝ ዝም ብሎ ያስገባል ራሳቸው። እሱን ጠይቀናል። ሌበር ኦፊስ ጋር ቁጥሬን ሰጥቻቸው አይዲ ምናምን ወስደው አይተዋል። ምንም አይነት ገንዘብ አላስገባም። ብቻ መረጃ ነው የሚፈልገው ከሰውየው ይሄን ያህል ብር እንዳለበት። ከሰውየው ከእናንተ አይደለም። እናንተ ኦልሬዲ አሁን ለምሳሌ ሰውየው አንተ ምን መረጃ አለህ ደሞዛችሁ እንደተቀበሉ እንደዚህ ልጆች ይኸው መጥቶ አስፈረምኳችሁ ሊል ይችላል። ገባሽ? ከእናንተ ከፈረማችሁ ማለት ነው። አልፈረምንም ምንም ነገር በቃ። ስለዚህ አሁን መረጃ ማለት ከካምፓኒ ነው የሚጠበቀው እንጂ ከእናንተ አይደለም። የእናንተ ሐቃቸው ማለት ሲስተም ላይ የሚታይ ነው። በአካውንት በWBS ማለት ሕማየት ልኡጁር ደሞዝ ገባላችሁ አልገባላችሁም። ካልገባ ምንም ጥያቄ ሌላ ለእናንተ ተጨማሪ ጥያቄ አትጠየቁም። ከሰውየው ነው የሚጠበቀው። ሰውየው ምናልባት በውሸት ኖ እኔ ደሞዝ ማለት በWBS ሳይሆን በእጃቸው ነበር የምሰጣቸው እያስፈረምኳቸው። ያ መረጃ ካለ እሱ ማቅረብ አለበት። ገብቶሻል? ስለዚህ አንቺ ዞሮ ዞሮ መክሰስም አለባቸው።
ሌበር ኦፊስ ግዴታ ማሳወቅ አለባችሁ። ኮምፕሌን ምሽ መጠየቅ ብቻ ማባረፍ። እናንተ ኮምፕሌን ካደረጋችሁ ካላደረጋችሁ ብቻ ግዴታ ኮምፕሌን ማቅረብም አለባችሁ ሌበር ኦፊስ። ከዛም በኋላ ያው ሌበር ማለት መፍትሄ ካላገኘ ፋይላችሁ አውቶማቲክ ወደ ፍርድ ቤት ነው የሚያዛውሩላ። ፍርድ ቤት ደግሞ ይወስናል፣ ይፈርድበታል ማለት ነው። ሰውየው ግዴታ መክፈል አለበት ይባላል። ኦኬ ሐሊማ፣ አሁን የአንቺን ነገር ማባረፍ ኬፍ ነው የምናገኘው? አይገርም። እኔ ራሱ እየፈለኩላት ነው ምን አይነት ወረቀት አለ እያልኩ። ሐሊማ ወያ እንዴት ነሽ? ደህና ነኝ። ጠይብ አሁን እሺ፣ እኔ ማለት ከምንም በላይ ማለት የሆነ ነገር ፈልጊ፣ ወይም የሰውየው አይዲ ማለት ፎቶ ካገኘሽ በሱ ፋይል ውስጥ ገብተን ማለት ነው የእሱ ሰራተኞች በሙሉ ስማቸውን እናወጣለን። የአንቺም እዛው መሀል ማለት እናስወጣዋለን። የአንቺን ማግኘት ካቻልሽ ሁለታችን ነን። ገባኝ። የሁሉንም ሰራተኞች ይወጡልኛል፣ ችግር የለም። የእሱ አይዲ ቁጥር ብቻ ካገኘሽ ፎቶ ምናምን ካገኘሽ በቂ ነው። ወላሂ እንደዛ ማግኘት አልችልም። ከሰዎቹ ጋር ያን ያክል እንትን ቅርብርብ የለንም እኮ እኔ እንድንረዳሽ እህቴ፣ እኔ እንድንረዳሽ ግዴታ ወደ ማንነትሽን ማግኘት። ኢቭን አንቺ ማለት ወደ ሌበር ኦፊስ ደውለሽ ነበረ፣ እነሱ ራሳቸው ጠይቆሻል አይደል እንዴ? አዎ ደውዬ ነበር፣ ግን የፓስፖርት ቁጥርና የአይዲ ፎቶ ይፈልጋሉ። አየሽ፣ ዞሮ ዞሮ ነፍስሽ ማንነትሽን ሲስተም ላይ ለማግኘት ግዴታ ነው። እሺ እኔ እንዴት ላድርግ? ፓስፖርቴም አይዲም ከነሱ ጋር ነው። እንትን ውክልና ልሰጥ ነው፣ ኤምባሲ ሊሄድ ነው ማለት ነው። አሁን ጁጁ ቅድም ደግሞ ጠይቃ ነበር። ክላስ ውስጥ ተዘግተን ያለ ነው። የቢሮ ስልክ አለሽ? እዚህ ቤት ያስገቡሽ ቢሮች ስልክ ስቀይር ከዛኛው ስልኬ እንዳለ ጠፋ፣ ተበላሽቶ ማለት ነው። ማለት እዚህ አሁን 5 ዓመቴ ነው እዚህ ስገባ ማለት ነው። 5 ዓመት ሆነው። ያንድ እሺ፣ አብራሽ ያለችዋ ልጅስ ምንም ነገር የላትም? እሷማ ማለት አሁን በቅርብ ነው የመጣች፣ ከዚህ 9ኛ ወሯ ነው። እሺ የሷ ፓስፖርትስ? የሷማ አሁን ቅርብ ስለሆነ በቃ እሺ፣ እሱን ስጪኝ። ታዲያ እሷ አለ አይደል እንዴ? የሷን ስጪኝ። ከዛ የስፖንሰር ሙሉ ማለት ከሱ በታች ያሉ ሰራተኞች እንዳለ እንትን አወጣልሻለሁ። ይወጣል። ያ ዋትስአፕ ልካለሁ። አንዳንድ ጊዜ ግን ሰው ሲጠይቃችሁ ሙሉ ነገሩን ድፍንፍን አታርጉት። ዘጋችብን እኮ ሁሉ ነገር ያርጉ። የሷን ላኪልኝ ዋትስአፕ እስኪ። የሷ ስፖንሰር ማለት የአንቺ ስፖንሰር አይደል? አዎ ስፖንሰራችን አንድ ነው። አረፍ እናንተ ደግሞ የተለየ ነው። ያ ማለት ወንድምሽ ሲያሳዝን ማውራት እራሱ አቃተው። ወላሂ ዘጋጋችብን እኮ ድፍንፍን አደረገችው። ደንግጠው ነው። ኧረ ተይኝ እስኪ። ለዚህ ነው ፓስፖርት ፎቶኮፒ የያዙ የምንላችሁ። ለዚህ ነው። ድንገት የእናንተ ስልካችሁ የማይሰራ ከሆነ ለጓደኞቻችሁ፣ ለቤተሰቦቻችሁ ስጡ፣ ሼር አድርጓቸው። ዋትሳፕ ላይ ብታስቀምጡት አይጠፋም፣ ምንም አይልም። ለወንድማችሁ ለእህታችሁ ላኩ። እንዲህ ሲያስፈልጋችሁ በቀላሉ ታመጡታላችሁ። አሁን አስባችሁታል? ልጅቷ ባትኖር ኖሮ የዚች እንዴት ነበር? ገና እንትኗን ምንድነው ኦፊሷን ፈልገን የኦፊሷንም አላውቀውም ስንት አመቷ አለች። ዘጋችብን እኮ መንገዱ። ልኬልሃለሁ ዋትስአፕ ላይ ይሰማል። ዋትስአፕ ላይ ልኬዋለሁ ፓስፖርቷን። ጥሩም ባልካለች። እሷ ከሳለች ሌበር ኦፊስ ማለት ነው። ምን አሏት?
ያው ሜሴጅ ለሰውየው ገብቶለታል፣ ግን ምንም መልስ አልሰጠም እስካሁን ማለት ነው። አይቶት ዝም ማለት አይቶ ዝም አለ። ሁለት ጊዜ አንዴ ሁሉ ሁለቴ ነው እንትን ያሉት ማለት ነው። የተደወለለት ግን አያነሳም። ኦኬ አሁን ያንቺ ሲጨመርበት ደግሞ በቃ ያብዳል። እኔ 4 ቦታ ነው ያስቀመጥኩት። ጎበዝ አያርገውና እንደዚህ አይነት ነገር ሲያጋጥማችሁ ወዲያው ከአንዱ ቢጠፋ አንዱ ጋር ይገኛል። ኧረ ቲጂን ጥሩልን ተወንተኛበት። ቲጂ አውርቻት ነበረ አሁን ትመጣለች። እሺ አሳዘነችኝ ወላሂ ታሜ። ቀደም ቪዲዮዋን ሳይ እኔ አላየሁትም። እንዴት አመሻችሁ? ሰላም እንዴት ነሽ? የጠፋ ሰው አለው። አረጁ ፎሎ አስደርጉኝ ጌታን። ይቺ ናት 100 ያለች፣ ሌላ በሙሉ ተዘግቷል። እኔም መውጣቴ ነው በቃ ጎዳና ካልሰራው አካውንቴ። ያኛው አካውንት ሽት ሄዶ ነው ባን ሆኗል። ሶስቱም ባን ሆኗል። 700 የነበረውን ባን ሆነብኝ። ይቺ ብቻ ነች ያለች። ይቺ ደግሞ 100 ነው ያለው ፎሎወር። ፎሎ አርጓት በእናታችሁ ቤተሰብ። ጓደኛሽ ዘቢባ ነው ስሟ? ዘቢባ ነው ስሟ። እሺ ስፖንሰራችሁ የትኛው ነው? ናስር ወይስ ካሊድ ወይስ አብደልከሪም ወይስ ሼኻ? የትኛው? ላ ናስር ሙባረክ። አይዋ አልሄጀር ነው። አዎ ማሻአላ ሱብሃንአላህ። ስሙን አንበበሽዋል። ቆይቻላስ እህት ያስገብኝ 2 ደቂቃ። እሺ እሷም ከሰዋለች። እሷ ከሰዋለች። እሺ 1 2 3 4 ሰራተኛ ብቻ ነው ያለው በሱ ስር። 4 ሰራተኛ። መሐመድ በንጋሊ፣ መሐመድ ፓኪስታኒ፣ አሊማ አልዩ ፋርስ፣ አንቺ ነሽ እና ዘቢባ። ይኸውልሽ ማንነትሽን አገኘሁልሽ አሁን። ሁላችሁም አንድ ቤት ናችሁ ማሬ? አዎ ወንዶች አሉ ምግብ የሚሰራ እኛ ሁነን ማለት ነው። ሀሊማ አቤት። እስክሪብቶ አዘጋጂ።